በደንብ እያገዘችኝ ነው። ቆይ እኔስ እህትሽ አይደለሁም እንዴ? ነው ወይስ ከዚህ በፊት ሳሚን በእንደዚህ አይነት ነገር ውስጥ አትግባ ስላልኩኝ? ኧረ ስቀልድ ነው። ቀስ ማታ ከሮቤል ጋር ጥሩ ጊዜ አሳልፋችሁ? ወይ በጣም ይቅርታ፣ በጊዜ አስተኛንሽ። የሆነ የምንሰራው ስራ ስለነበር ነው። ምን ስትሰሩ ነበር? ምንም። ከዛ በኋላ ቆንጆ ራት በላን። ለስለስ ያለ የፍቅር ሙዚቃ ከፍተን እየተወዛወ ከዶክተሩ ጋር ያለሽን ነገር የምታበላሹ ከሆነ አንቺም እንደ እህትሽ ሜዳ ላይ ነው የምትወድቀው። እሺ፣ ስለዚህ ራሴ አሳልፌ ከሰጠውሽ ሀብት ምንም አልካፈልም ማለት ነው። ማንኛውም ግን ያው የሆነች ፍቃድ ነገር ያስፈልገኛል። የምን ፍቃድ? ማለት ያው ለሮቤል እንደነገርኩት እኔ እንደ ጥበቃ ታሽጎ መዋል አልፈልግም። ያው ትንሽ ሳሚ ልክ እንደ ወትሮው ዛሬ ደግሞ ለየት ያለ ሀሳብ አፍልቋል። የሳሚም ሀሳብ የሉላን አክስት እናግታት፣ ስለዚህ በግድ ይህን ሀብት እንድትመልስ እናደርጋት እያለ ይገኛል። ከዚህ በፊት ቤዛን እኔ ሉላ ነኝ ብለሽ ለምን ዶክተሩን አቀርቢውም በማለት ብዙ እርምጃ ሄዳ ነበረ። ነገር ግን ሱራፌል ይህ ነገር በፍጹም አይሆንም ስላላት መሀል ላይ ከደረሰች በኋላ ሉላን ተክታ ነበር ወደ ቤዛነቷ የተመለሰችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር በማድረግ አበረታቱ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ዛሬ ደግሞ ቤዛ ድራማን ክፍል 87ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ከመናደዱ የተነሳ ክፉም ደግማ ሀሳብ እየፈለቀለት የሚገኘው ሳሚ ከሳሩን ጋር እየተመካከሩ ነበር። እንግዲህ ያመጣው ሀሳብም ምን ነበረ? ከዚህ ቤት ምናልባት ሽብሩ ሊያግዘኝ ይችላል። እናም የሉላን አክስት እናግታትና በግድ የቤዛን ሀብት እንድትመልስ እናድርጋት እያለ ነው የሚገኘው። ነገር ግን ሳሩን እነሱ እኮ በብልጠትና በብልሃት ነው በቤቱንና ንብረቱን ልትወስድ የቻለችው። ስለዚህ እኛም ማድረግ ያለብን በብልጠትና በፍቅር ነው እንደዛ ማድረግ ያለብን እንጂ በእገታ የሚመጣ ነገር የለም በማለት ለሳሚ ነግራለች። አረ አንተና የሉሲስ ነገር እንዴት ሆነ? ሉሲ አሁን ላይ በሰላም እየኖረች ነው አይደለ? በማለት ጠይቀው ነበረ። ሉሲም አያቴን አይቼ ልምጣ ብላ ክፍለ ሀገር ሄዳለች። ነገር ግን አሁን የሉሲ ነገር ተስተካክሏል፣ የሚያስቸግረኝ የቤዛ ነገር ነው በማለት እንግዲህ ከባለቤቱ ይልቅ የውሽማው ነገር በልጦበት ሳሚ ደፋ ቀና እያለ ይገኛል። ሉሲም ወደ ከተማ በተመለሰች ሰዓት ቤዛን ነበር ቤት ያገኘቻት። እንዴት ነው ሳሚስ ምን አዲስ አለ? ሁሉ ነገር ተስተካከለልሽ? በማለት ጠይቃት ነበረ። ነገር ግን ቤዛ አይ ምንም የተስተካከለ ነገር የለም፣ ነገር ግን አንድ ቀን ሁሉንም ሀብትና ንብረቴን ወደ ግሌ እንደምመልሰው አምናለሁ እያለች ትገኛለች። ሉሲም ተረጋጊ ቤዝዬ፣ አይዞሽ የገጠመሽን እኮ አውቃለሁኝ። ስለዚህ ትዕግስት ማድረግ አለብን። በትዕግስትና ጊዜ በመስጠት ሁሉም ሀብትና ንብረትሽ ወደ ግልሽ እንደሚመለስ ያሰብሹም እንደሚሳካ ተስፋ አድርጋለሁ በማለት ሉሲ ለቤዛ ያላትም መልካም ሀሳብ ነግራታለች። እንዲሁም ደግሞ ሱራፌልስ በማለት ስትጠይቅ ይኸው የራይድ ስራ ጀምሮ እኮ ተደብድቦ መጣ በማለት ነበር የነገረቻት። ተደበደበ በማለት እንግዲህ እጅግ ተገርማ ነበር፣ እንዲሁም ደንግጣ ነበረ ሉሲ። ሉላም እንግዲህ በወዳም ወደ እያለች አክስቷን እያናደደቻትም እያስደሰተቻትም ይገኛል። ነገር ግን ታክስቷ የሰማችው ነገር እጅግ ከባድ ነበረ። ሉላ ማታ ቶሎ አስተኛንሽ አይደለ? ውይ በጣም ደስ የሚል ቀን ነበረ በማለት ለአክስቷ ትነግራታለች። አክስቷም ዘርፌ እንግዲህ ምን አሳለፋችሁ ምን ነበር በማለት ትጠይቃታለች። አይ በቃ ድጋሚ ራት በላን፣ ለስለስ ያለ ሙዚቃ ከፍተን እየጨፈርን ነበረ፣ ለዛ ነው ቶሎ ያስተኛንሽ በማለት ትነግራታለች። አይ ጥሩ ነው እንኳን ደስ አለሽ፣ ነገር ግን ነግሬሻለሁ ሀሳብና ምኞትሽ ብቻ እንዲሳካ ነው የምፈልገው በማለት ትነግራታለች። እኔ ያሰብኩት ነገር ካልተፈጸመ እመኝኝ አንቺም እንደትሽ መንገድ ነው የምትወርቂው በማለት አስፈራርታታለች። በሰው ገንዘብ ተንደላቆ የኖረ እንዳንቺ የለም፣
ግን ለምንድን ነው እንዲህ የምትይው? እንደውም ልንገርሽ እውነተኛ ፍቅር ይዞኛል ከኪሩቤል በማለት ነግራታለች። ይህ እቅድ ይበላሽና አሳይሻለሁ በማለት ነው አክስቷም ዛቻ እያቀረበችባት እና ሀሳቡ ሁሉ ታልተሳካ ከዚህ በራሴ ፈቃድ የሰጠውሽን ሀብትና ንብረት አልካፈልም ማለት ነው በማለት አክስቷን ጠይቃ ነበረ። አክስቷም አዎ በማለት እንግዲህ ነግራታለች። በሌላ በኩል ደግሞ ከቤዛ ጋር እንደተጣላች እና ልትያትም ፈቃደኛ እንዳልሆነች አድርጋ ሉላ እያስረዳቻት ትገኛለች። ሉላም እንደዛች ያለች እህት የለችኝም፣ ይቅርታ ልጠይቃት ቤቷ ሄጄ ነበረ፣ ነገር ግን ዲቃላ እንደገና ዲቃላ የሚያረገሽ በማለት ሰድባኛለች። ይህንን ቃል መቼም ከአእምሮዬ አልፍቀውም፣ በጣም ነው የተቀየምኳትና የመጣሁት በማለት ትነግራለች። እኔ መልስ ግን ጥበቃ የተቀጠረልኝን አየሽ ወይ በማለት ትነግራታለች። የምን ጥበቃ ነው? ለአንቺ ነው? ለእኔ ሳያስፈልገኝ አይቀርም። አሁንስ ምናልባት ምን ይታወቃል፣ አንቺም እኮ ከጠላቶች መሃል አንዱ ትሆኛለሽ በማለት እንግዲህ ሉላ አነጋርጋታለች። ዘበኛውም ወደ እሷ መጥቶ ነበር፣ ማለትም ሽብሩ ወደ ዘርፌ ማለት ነው። ዘርፌም አንተ ነህ ዘበኛ የተባልከው በማለት ትነግረዋለች። ውበቱና አቋሙ እጅግ ስላስገረማት እንዴት ነው የሚያምርብህ፣ ስፖርት ትሰራለህ እያለችም እየጠየቀችው ነበር። አያው የገጠር ልጅ ስለሆንኩ ነው እንጂ ስፖርት እንኳ አልሰራም እያለም እያማከራት ነበር። ዘርፌ እንግዲህ የአማራት ይመስላል፣ ፈገግ ፈገግ እያለች ጥሩ ፊት እያሳየችው ነው። ሳሚ ለሳሮን ለምን የሉላን አክስት አናግታትም የሚለውን ሀሳብ ስላጋራት እሷም ቤዛን በመቅጠር እኔ መደበቅ አልችልም፣ አሁን ሽብሩ እዛ ቤት ዘበኝነት ስለገባ ያግዘዋል ለሳሚ፣ ሳሚም አሁን የዘርፌን ሊያግት አስቧል በማለት ለቤዛ ትነግራታለች። ቤዛም እንዴት ሳሚ ሲያማክረኝ ይህን ሊያደርግ ይችላል በማለት እጅግ ትናደዳለች። በዛ መሀል ሳሚ ይመጣል። ሳሚን በመጣ ሰዓት እንዴት እንደዚህ ብቻን ታስባለህ ብላ በተናገረችው ጊዜ አይ ሳሮን ምን አለበት ይሄን እንኳ ብቋጥሪው እንዴት ትነግራታለሽ በማለት እንግዲህ ተናግሯታል። በሌላ በኩል ደግሞ ዶክተር ሮቤል የሉላን ፍቅረኛ አግኝቶት ነበር መንገድ ላይ። እንድታወራኝ እፈልጋለሁ፣ ምንድን ነው የምፈልገው በማለት ጠይቆት ነበረ። ነገር ግን የሉላ ጓደኛ ሉላ ይቅርታ እስከምታደርግልኝ ድረስ መመላለሴና እንዲሁም ደግሞ እሷ ጋር መቅረቤን አልተውም በማለት ይነግረዋል። ግን አንተን ምን ሆነህ ለሉላ በማለት ዶክተሩን ሲጠይቀው እኔ እጮኛዋ ነኝ፣ ስለዚህ ከዛሬ ጀምሮ አጠገቧ እንዳትደርስ ከፈለክ እንካ በማለት ብር ሊሰጠው ቢልም እኔ የምፈልገው ሉላን እንጂ ገንዘብ አይደለም በማለት ዶክተሩም ሂድ በል ከዚህ ጥፋ፣ ሁለተኛ እዚህ ሰፈር ባገኘ አለቅህም በማለት አስፈራርቶ ሸኝቶታል። ሽብሩም ወደ ዘርፌ ጋር የሄደው እረፍት ሊጠይቅ ነበር። ማለትም ፈቃድ እንደ ዘበኛ ታስሬ እዚሁ መዋል አልችልም በማለት ይነግሯት ነበረ። እስኪ ዛሬ ምግብ በቃ እንኳን ወደዚህ መጣ በሚል እኔ ልጋብዝህ በማለት ምግብ ሰርተው ሽብሩንም ጋብዘውት ነበረ። በሚበሉበትም ሰዓት እንግዲህ አስተያየታቸው ማለትም ሽብሩና ዘርፌ ወሬያቸውና እንዲሁም ደግሞ አስተያየታቸው ደስ ያላላት ሉላ ግን እኔ ምልህ ሰራተኛ ታውቃለህ ወይ በማለት ጠይቀው ነበረ። እንግዲህ አክስቷም ኮስተር በማለት ለዲላላ ነግሬዋለሁ ያመጣል አልኩሽ አይደል እንዲህ በማለት ትናገራለች። አይ ምናልባት ጥሩ ልጅ እሱ የሚያውቃት እኮ ካለሽ ብዬ ነው በማለት እንግዲህ አሁን ላይ ሳሮንን ወደዛ ቤት ለማስገባት የሽብሩም የሉላም እቅድ ነው። በዛ መሀል ነበር እንግዲህ ዶክተር ሮቤል የመጣው። እንደመጣም የነገረችው ነገር እሷም ኃይለኛ ጥያቄ ሲጠያየቁ ነበር። ምን አድርገሃል ነው ግን ልጄን እንደዚህ የሆነችው? ጭራሽ እኮ በጣም ከንፋለሃለች፣ አፍቅርሃለች በማለት ትነግረዋለች። እሱም አዎ ምን ችግር አለው ታዲያ፣ ነገር ግን የሰላም ይመስልሻል በማለት ጠይቆ ነበረ። አሁን ላይ ዶክተሩ እየተጠራጠረ ይገኛል። ምክንያቱም ሉላ ጨዋታውን ቶሎ ለመጨረስ ስለፈለገች እጅስ ቸኮል ብላለች። አሁንም እኔ አንድ ነገር ቃል እንድገባልኝ እፈልጋለሁ በማለት አክስቷ ትናገራለች። ምንድን ነው በማለት ዶክተር ሮቤልም ይጠይቃል። ሀብትና ንብረቱን እኩል አድርጋ እንድትካፈል ታደርጋለህ በማለት ተጠይቀዋለች። እንደዛ ከሆነ
እሺ እሷም ያላትን ሀብትና ንብረት ይዛ ነው የምትገባው በማለት ይነግረዋል። እንዲህ ደሙ ሴት እንዴት ነው እንደዚህ የምታደርገው ብትለውም ሽብሩ በገጠር እንደዚህ ነው ብሎኛል፣ ቤተሰብ የሰጣትን ሀብትና ንብረት ይዛ ነው ባሏ ጋር የምትቀላቀለው ብሎ ይነግራታል። እሱ እኮ ገጠር ነው በማለት ነበር የመለሰችው። ነገር ግን አሁን ላይ ነገሩ ዙሩ ከረር እያለ ይገኛል። ምናልባትም ያክስቷን እየወሰደችው በሙሉ ሉላ በግሏ ልታደርግ ትችላለች። በግሏ ካደረገች ደግሞ ከዶክተር ሮቤል ትርቃለች። የሉላ የቀድሞ ፍቅረኛና ቤዛ መንገድ ላይ ተገናኝተው ነበረ። ያለውን ነገር ይነግራታል። እኔም አውቀው መጀመሪያ ላይ ቲጂ የምትባል የምታውቋት ነበረች ይመስለኛል። እሷ ናት አንዳንድ ነገር የነገረችኝ። በዛ ሰዓት ደግሞ አሁን ለሉላን የቀረብኳት ለገንዘብ ይመስላታል። እኔ ግን ለገንዘብ አልቀረብኳትም፣ በቃ ግን አስታርቂ በማለት ለቤዛ ይነግራታል። አሁን ላይ የቤዛ ንብረቱ ባለቤት አክስቷ ናት። ስለዚህ እሷ አሁን ላይ ምንም አልደላትም በማለት ነው የነገረችው። ሽብሩም እንግዲህ ዘርፌ ያሳየችውን ገጸ ባህሪና እንዲሁም ደግሞ ተግባር ሙሉ በሙሉ መጥቶ ለሳሮን ነግሯታል። ሳሮንም እንግዲህ ይቺ ሴትዮማ አስተያየቷ ጥሩ አይደለም እያለች እየዛተች ትገኛለች። ቤዛም እንግዲህ ከሉላ ጓደኛ ጋር ስትመለስ መንገድ ላይ ዘርፌን አግኝታታለች። ላናግርሽ እችላለሁ ወይ በማለትም እንግዲህ ዘርፌ ጠይቃታለች። በቀጣይ ቪዲዮ እንግዲህ ምን ልታናግራት ትችላለች አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ እያልኩ እዚህ ያሰናበታችኋለሁ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።